ሰላም ጤና ይስጥልኝ ተመልካቾቻችን፣ የሰዓቱን ዜና ይዤ ቀርብ ያለው ከሰዓቱ ዜና ጋር መሲ ብርጅስቶን ነኝ። በቤሩት የሚኖሩ ኢትዮጵያኖች እርስ በርስ በመጣላት ወደ ቲክታክ ፔጅ በመምጣት አንዷ ገኒ የምትባል ጠንቋይ ቤት ሄዳ ወንዶች ላይ በሰራችው ግፍ ወይዘሮ ራሄል የሚባሉ በሲኒ ጥንቆላ የሚታወቁ ቲክታክ ላይ እሳቸው አጀንዳውን ይዘው በመምጣት ሱሱ በምትባል ግለሰብ ላይ የጥንቆላ መረባቸውን ዘርግተዋል ሲሉ የመጀመሪያ ክስ ያቀረቡት ወይዘሮ ሱሱ ናቸው። ወይዘሮ ሱሱ እንዳሉት እኔ በሂውማን ሄር ስራ የምተዳደርና ሰርቼ የማድር የልጅ እናትና ባለትዳር ነኝ ሲሉ ለህዝቡ ቅሬታቸውን በለቅሶ አቅርበዋል። ባልደረባችን ምስር መስመር ላይ ስላለች ዝርዝሩን ታቀርብልናለች። ሰላም እንዴት ነሽ መሲ? አሁን በደረሰ መረጃ እንደው ባልደረባይ ምስር እንዴት ነው ቤሩት ላይ ያለውን ነገር ለዘገባ ቦታው ላይ ስለተገኘሽ ምን አለ አዲስ ነገር? እስኪ ህዝቡ በጉጉት እየጠበቀው ያለው ጉዳይ ስለሆነ እስኪ ባክሽ። እሺ አመሰግናለሁ። አሁን ላይ ቤሩት ላይ እየተካሄደ ባለው ነገር ላይ ወንዶች በደረሰባቸው ግፍ ሁላችሁም ኢትዮጵያውያን ይፍረደኝ ሲሉ ድምጻቸውን አንዳንድ ቦታ ላይ እያሰሙ ይገኛሉ። በተለይ ደግሞ ዱባይ ያላችሁ ወገኖቻችን እናንተ ፍትሃዊ ናችሁና ይሄንን ጉዳይ እንዴት ታያላችሁ? ከጎናችን ሁኑ። እኛ ለካ ወንዶች ሴቶችን መጠጋት ያስጠላን በእነሱ ምክንያት ነው ሴቶች እየራቁን ያለነውና ለዚህ ፍትህ ማግኘት አለብን ሲሉ ድምጻቸውን አሰምተዋል። እንደው ከተኮላሹ ወንዶች መካከል እንደው አግኝተሽ ያነጋገርሻቸው ወይዘሮ ገኒ ቀለበት ከጣሉባቸው መካከል እንደው አግኝተሽ ለዜና ዘገባችን እስኪደርስ ድረስ ያነጋገርሻቸው ሰዎች ነበሩ? አንዳንድ ወንዶች ነበሩ። በሰዓቱ በፍቅር የቀረበቻቸውና ወይዘሮ ገነት በፍቅር የቀረበቻቸውና እንደሚወዱ አስመስለው ቀርበው ሌላ ዜጋ ሲያገኙ ሊያገቡ ሲፈልጉ እኛ ሌላ ሴቶች ጋር እንዳንጠጋ አድርገው ይሄንን መተት ስላሰሩብን ሴቶች ጋር ስንጠጋ ሴቶች እናንተ አታስደስቱንም በማለት እየራቁን ይገኛሉ። ስለዚህ እባካችሁ የኢትዮጵያ ሕዝቦች ለዚህ ድምጽ ሁኑን ሲሉ ተማጽነዋል። ትላንትና አንድ በሶሻል ሚዲያ እየተሰራጨ ያየነው አንዳንድ ቪዲዮ አለና ታርቀናል የሚል ሁለቱም በዳይና ተበዳይ ሆኖ የመጡ ታርቀናል ብለው መጥተው ነበርና እንደው እነሱንስ አግኝተሽ ለማነጋገር ሞክርሽ ነበር? እነሱን አላገኘዋቸውም። ግን ራሄል ጀበና እና አንዳንድ ሰዎች ግምታቸውን እንዳስቀመጡት ራሄል ጀበና ተገዳ እንደሆነና የሆነ የፈራችው ነገር እንዳለ እየተናገሩ ይገኛሉ። ኦኬ፣ ከተኮላሹት ወንዶች መካከል ለአግኝተሽ ያወራሹ ኢትዮጵያዎች አሉበት ወንዶቹ ላይ ጥቃት ከደረሰባቸው ወንዶች ላይ? ምክንያቱም ያ ህዝቡ በጣም ጭንቀት ላይ ያለው እንዲሁም በኢሜል እንዲሁም ደግሞ በጣቢያችን በመሲ ብርጅስቶን ሜሴጅ ኢሜል እያደረጉልን ነው እና ያሉት እንደው ከተኮላሹ ጥቃቸው ካነሰ ወንዶች ላይ ኢትዮጵያኖች ወንዶች ይገኙበታል። እስካሁን አድራሻቸው የጠፉ ኢትዮጵያኖች አንድ 7 ወንዶች ኢትዮጵያውያን ናቸው። ለፍቅር ሲጠቀሟቸው የነበረ ኢትዮጵያውያን ናቸው እና ሌላ ሴቶች ጋር እንዳይሄዱ በማለት ሌላ ሴቶች እንዲያስጠሏቸው ተደርጎባቸዋል። እቃቸውም እንዲያንስ ሌላ ሴት ጋር ሲሄድ እንዳይቆም ተደርገው መተት የተሰራባቸው ስለሆነ አሁን እነዛ ወንድሞቻችን ማግባት አልቻሉም። ሴት ይርቃቸዋል። ሴት ጓደኛ ቢይዙም እየራቃቸው ስላስቸገራቸው ይሄንን ነገር ሙሉ በሙሉ ከላያቸው ላይ እንዲያነሱ ያስደገሙባቸው እንዲነሳላቸው ሲሉ ጥያቄያቸውን እያቀረቡ ይገኛሉ። እንደው ያው በቤሩት ከተማ ላይ በጣም ጀግና የመዳም ቅመሞች ያሉባት ናትና በእነዚህ ጥቂት ወንበዴዎች ስማ ቤሩት ተብሎ ጠቅላላ በመነሳቱ የቤሩት የመዳም ቅመሞች እባክሽ ምን አሉ? በጣም አዝነዋል። በጣም ጀግና ሴቶች አሉ ቤሩት ላይ አንገታቸውን ደፍተው መዳም ቤት ዝቅ ብለው የሚሰሩ ቤተሰቦቻቸው የሚያስተዳድሩ ልጆቻቸውን የሚያሳድጉ ጀግና ሴቶች አሉ። በእንደዚህ አይነት ነገር የሁላቸውም ስም የቤሩት ሴቶች ተብለን በመጠራታችን አዝነናል፣ አፍረናል ብለው አስተያየታቸውን እየሰጡ ይገኛሉ። አመሰግናለሁ ባልደረባዬ። እኔም ደግሞ በዚህ በዩናይትድ አረብ ኤሚሬት አግኝቼ ያነጋገርኳቸው የመዳም ቅመሞች አብዛኞቹ በጣም ተሰምቶናል። የኛ የስራ ባልደረባ የሆኑ በስራ አንድ ሆነን የምንገናኝ የቤሩት የመዳም ቅመሞች በእነዚህ ወሮበላዎች ስማችን በመነሳቱ እኛም የነሱ ሀዘናችን ነው ብለው አንዳንድ የመዳም ቅመሞች አቡዳቢ፣ ቻርጃ፣ ፉጄራ፣ ራስ አልኬማ እንዲሁም ደግሞ
እዚሁ ኡመልኮይን አካባቢ ወይዘሮ ሙኒት የሚኖሩበት አካባቢ ላይ ብዙ የመዳም ቅመሞች አይዟችሁ ሲሉ ገልጿል። ከሳውዲ አረቢያ ግን ጠንከር ያለ መልእክት ነው የመጣው። ሳውዲ አረቢያ ላይ እንጠነቁላለን ብለው ካሰቡ እኛ የመዳም ቅመሞች ትጥቅ አዘጋጅተን ጨርሰናል፣ እንገጥማቸዋለን። ጥንቆላ ወደኛ ይዘው እንዳይመጡ ቤሩት ላይ የነበሩ ሰዎች ራሱ ወደ ሳውዲ አረቢያ ሲገቡ በምርመራና ያንዳንዱን ነገር በአሻራ ነው እንዲደረግ ብለው ያው በጽኑ እንትን ብለዋል። ነገር ግን በተመሳሳይ ሳውዲ አረቢያ ላይ የሚኖሩ የመዳም ቅመሞች እንዳሉት ከሆነ የተወሰኑትን በስልክ ለማነጋገር ሞክሬያለሁ። ቤሩት ላይ ያሉ የመዳም ቅመሞች እኛ ከጎናችሁ ነን፣ አይዟችሁ፣ ጠንክሩ። በእነዚህ በ4 እና በ3 ወሮ በላ ቤሩት ተብሎ በመጠራቱ እጅግ በጣም አዝነናል ሲሉ ገልጸዋል። ኳታርና እንዲሁም ደግሞ ወደ ኳታር የሚኖሩ የመዳም ቅመሞችን በተመሳሳይ እንትን ብሏል። እንደውም ኳታር ያሉ በገንዘብ ድጋፍ እናድርግላቸው እዛ ያሉ የመዳም ቅመሞችን ምናምን ሲሉ አይ ይሄ ነገር አያስፈልግም የገንዘብ ድጋፍ ብለናል። አንቺስ ወደ ኢትዮጵያ ያነጋገርሻቸው ሰዎች ይኖራሉ? ከኢትዮጵያ የኢትዮጵያን ህዝብ አንዳንድ የኢትዮጵያ ህዝብ በእንደዚህ አይነት ነገር በእንደዚህ አይነት በማይረቡ ሰዎች የሀገራችን ስም መጠራቱ ሰው ሀገር ላይ ተኬዶ የሀገራችንን ገጽታ የሚያበላሽ ነገር ትውልዱን የማያስተምር ነገር ሚዲያ ላይ አምጥተው ጉዳቸውን በመዘርገፋቸው በጣም 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 ተሰምቷቸዋል። ከዛ በተረፈም ደግሞ ክርስቲያኑም ሙስሊሙም ጾም ላይ ያለ ከፈጣሪው ጋር የሚገናኝበት ወቅት ላይ ያለ አምጥተው እንደዛ አይነት ነገር አምጥተው ህዝቡን አሉባልታ ውስጥ በመክተታቸው ያላቸውን ሀዘኔታ የተሰማቸውን ነገር እየገለጹ ይገኛሉ። በዚህም ጉዳይ ሊጠየቁ ይገባል። ይሄ ትውልድን የሚያጠፋ ነገር ነው ሲል አብዛኞቻቸው ድምጻቸውን እያሰሙ ነው። ምክንያቱም በዚህ ሰዓት ህፃኑም አዋቂውም ትልቁም ትንሹም ሶሻል ሚዲያ ይከታተላልና ለሶሻል ሚዲያ የሚጠቅም ነገር አይደለም ያቀረቡት የሚመጥን ነገር አይደለም በማለት ህዝቡ ድምጹን እያሰማ ይገኛል። እነዚህ ግለሰቦች ያሉበት እዛው እንዲቀሩ ነው የሚፈልገው። ምክንያቱም የዛ ሀገር መተት ከበድ ያለ ነውና ህዝብን ሊጨርሱ ይችላሉ በሚል መንግስትም እርምጃ ከመጡ እንደሚወስድባቸው እየገለጸ ይገኛል። ባልደረባ የመሲ ብርጅስቶን አመሰግናለሁ። ቀጥታ ከቤሩት ስቱዲዮአችን ላይ ተገኝተሽ ማብራሪያዎችና ሀሳቦችሽን ስላጋራሽኝ ምስር ዓለም አቀፍ ሀሜተኛ እጅግ በጣም አመሰግናለሁ። በመላ የመዳም ቅመሞች ስም ቤሩት ላይ የሚኖሩትን የመዳም ቅመሞች ጠቅለል ያለ የምታመሰግኛቸው አካላቶች ካሉ እባክሽ እድሉን ልስጥሽ። አዎ እውነት ለመናገር በተወሰኑ ሰዎች ምክንያት ሙሉ የአረብ ሀገር ሴትና የመዳም ቅመሞች ቤሩት ውስጥም ያሉት አጠቃላይ ተጨፍልቆ መናገር ቤሩቶች ብለን ትክክል አይደለም። በጣም ጀግና ክብራቸውን ጠብቀው በጉልበታቸው በላባቸው ለጠንቋይ ሳያፈነድዱ የሚሰሩ ጀግና እህቶች አሉንና በእንደነዚህ አይነት ሰዎች ምክንያት ስማቸው ስለተነሳ እኔም በበኩሌ አዝኛለሁ። ይሄ ነገር ድጋሚ እንዳይፈጠር ይሄንን ነገር የፈጠሩትን ሰዎች ማስተማሪያ የሚሆን ቅጣት እንዲሰጣቸው ስል እኔም ለሌሎች አረብ ሀገር ላሉ እህቶቼ በእህቶቼ ስም መጠየቅ እፈልጋለሁ።